ኤልሳ ግን ከዚህ ድርጊቷ መቼ እንደምትማር አላውቅም። አሁንም እንደቀጠለች ነው። ያን ከዚህ ያኛውን ከዛ ለማጣላት የማታደርገው ጥረት የለም። ካሌብ ጋር መጥታ ሌላ ነገር ትናገራለች። ሉሊትና ልዕልት ጋር ሂዳ ሌላ ነገር ትናገራለች። በጣም በሚገርም ሁኔታ እኔ ካሌብን በዚህ ደረጃ ወርዶና ዘቅጦ አይቼው አላውቅም። እናም ካሌብ ያደረገው ነገር በጣም የሚገርም ነው። እንዴት ሰው ለመግደል ይደርሳል? እንዴት እንደዚህ ያደርጋል? እናንተ ስለማታውቁት እንጂ ወይዘሮ አልማዝን ያገታት ካሌብ ነው እያለች ለሉሊትና ለልዕልት ትናገራለች። እናም ይህን ነገር የምታደርገው በነገራችን ላይ እንዲጠሉት ነው። ካሌብ ጋር መጥታ ስለ ሉሊትና ስለ ልዕልት የምትናገረው እሱ እንዲጠላቸው ነው። እናም ግን ካሌብም እስካሁን ድረስ ያው ወሬዋን ቢቀበላትም አምኖ ግን እሷን ሊቀበላት አልቻለም። ከልዕልት ጋር አሁን እየተጣላች ነው ማለት ከሉሊት ጋር ሉሊት ግብ እየገጠመቻት ነው። ለምንድን ነው እንደዚህ አይነት ነገር የምትናገሪው? ለምንድን ነው እኔ እና እሱን የሚያለያይ ነገርስ የምትናገሪው? እያለቻት ነው። የሚመክራት ነገር አጥታለች። በነገራችን ላይ ዳዊት ያገታት እሱ ነው። አልማዝን ያገተው ዳዊት ነው። ነገር ግን ኤልሳ ዳዊት እንዳገታት አታውቅም። ማን እንዳገታት ሳታውቅ የራሷ ወንድሟ እንዳገተ ሳታውቅ ካሌብ ላይ ዘላ ራሱ ላይ ፊጥ ትላለች። ካሌብ እንዴት እንደዚህ ያደርጋል? ካሌብ በዚህ ደረጃ ጨካኝ ነው ብዬ አስቤ አላቅም ነው የምትለው። በጣም የሚገርም ናት። በነገራችን ላይ አልማዝ የስራዋን ነው ያገኘችው። አልማዝ ከዚህም በላይ ሲያንሳት ነው ወይዘሮ አልማዝ ያደረገችው ነገር። በሷ ምክንያት በጣም ብዙ ሰው መስዋዕትነት ከፍሏል። ከእህቷ ጀምሮ ማለት ነው። እህቷን ራሷን መረዛ የገደለች ሴት ናት። የካሌብን አባት የገደለች ሴት ናት። የዳዊትን አባትም የገደለች ሴት ናት። እሱ ብቻ ብዙ ነገር አላት። እናም ይህ ስራዋ ትንሽዬ ነው፣ ገና የምትቀጣበት ራሱ ሲያንሳት ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ ቻናሌ ቤተሰቦች በያላችሁበት ሰላማችሁ በዘዘት ትረፍረፍ ይበልልኝ። ወደ ቻናሌ ስለመጣችሁ ከልብ አመሰግናለሁ። አዲስ የሆናችሁ ላይክ እና ሰብስክራይብ፣ ነባሮች ደግሞ ላይክ ማድረጋችሁን አትርሱ። ስወዳችሁ ላይክ አድርጉልኝ ማለት ነው። እናም ዳዊት ከሉሊት ተመልሶ የካሌብን አባት እንደገደለችውም ስላወቀ የሉሊትንም እንደዛ የምታሰቃያት እሷ እንደሆነች ስላወቀ ወይዘሮ አልማዝ ጋር ሄዶ ሉሊትም እንደምንሽ ናት፣ ሉሊት ምን አድርጋሽ ነው፣ ሉሊትን ምን አድርገሻት ነው ብሎ ሲጠይቃት ሉሊት የምወዳት ልጄ ናት፣ እሷ ከታኝ እንጂ ምንም ነገር አላደረኳትም። ስለ አባትህ ጉዳይም ቢሆን እኔ አባትህን እወደዋለሁ፣ አፈቅረዋለሁ። እሱ ግን በእኔ ላይ ሌላ ሴት ደርቦብኝ ነው እንደዚህ ያደረኩት። አባትህ በነገራችን ላይ ስላንተ ምንም አይነት ግድ አልነበረውም ብላ ስለ አባቱ መጥፎነት ልትናገር ስትሞክር፣ ዳዊት ግን በፍጹም አትሞኝ፣ እኔ አባቴን በማይፋቅ ቀለም ልቤ ውስጥ አስቀምጫዋለሁ። አንቺ አሁን የፈለግሽውን ነገር ብትይኝም በፍጹም ልሰማሽ አልችልም። አንቺ በህይወታችን ውስጥ ገብተሽ ለምንድን ነው በህይወታችን ውስጥ እንደዚህ ምስቀልቀል እንድንል፣ እኔ ጎዳና እንድወጣ፣ ንብረታችንን ሁሉስ የታባሽ አደረሽው ሲላት፣ እኔ ምንም አላደረኩም፣ የማቀው ነገር የለም፣ ልገለኝ ፈልገህ ከሆነ ናና ገደለኝ፣ እኔ ሞት አልፈራም እያለች ትስቅበታለች። እሱም በፍጹም አልገልሽም፣ አንቺ እንድትሞቺ አላደርግም፣ ነገር ግን በህይወት ውስጥ ሆነሽ እየተሰቃየሽ ማየት ነው የምፈልገው ይላታል ማለት ነው። በነገራችን ላይ አሁን ዳዊት አውቋል የልዕልት እናት እንደሆነችና የሉሊት እንጀራ እናት እንደሆነች፣ የካሌብን አባት የገደለች እንደሆነች፣ ይህን ሁሉ ወንጀሏን አውቋል። እናም ይህን ሁሉ ወንጀሏን ስላወቀ ደግሞ ከዚህ በኋላ ርህራሄ ያደርግላታል ብዬ በፍጹም አላስብም ማለት ነው። በሌላ በኩል ኤልሳን ብትሆን በጣም በሚገርም ሁኔታ ከዚህ ሌላ ነገር እያደረገች ነው። ካሌብ የሚሄድበትን እየተከተለች ልዕልት ከስር ትከተለዋለች። እስኪ የት አባቱ ነው የሚገባው፣ የት ነው የሚደርሰው እያለች ከካሌብ ስር ስትከተለው ዘወር ብሎ አይቷት ስለነበረ ዘወር ብሎ ይጠብቃትና፣ ቆይ እየተከታተልሽኝ ነው ብሎ ሲላት፣ አዎ እየተከታተልኩህ ነው፣ የት እንደምገባ አይሃለሁ ስትለው፣ እሱም አትጃጃይ፣ አትሞኝ፣ እኔ እናትሽን አላገትኳትም፣ ባግታትም ደስ ባላይ ነበር። ደግሞ እናትሽን እኔ መግደል ነው የምፈልገው፣ የአባቴ ገዳይ እስከሆነች ድረስ እናትሽን እኔ መግደል ነው የምፈልገው፣ አትሞኝ፣ እኔ አሁን አላገትኳትም ብሎ ሲላት፣ እሷ ደግሞ አንተ ነህ ያገትካት፣ በፍጹም አንተ ነህ የምታግታት እንጂ ካንተ ውጭ ሌላ ሰው ማንም ሰው አያግታትም
ብላ ስትለው እሷ ደግሞ ለፖሊስ ከማመልከቴ በፊት ይልቁንስ እውነታውን ብትናገርና የት ቦታ እንዳለች ብትናገር ይሻላል ስትለው በነገራችን ላይ እኔ ባግታት እኔ ብይዛት እኔ እንደዛ ባደርጋት ደስ ይለኝ ነበር፣ ነገር ግን እኔ ምንም አላደረኳትም፣ እኔ ያደረኩን ነገር የለኝም ብሎ ትቷስ ሊሄድ ስል እጁን እንቅ አድርጋ ወዴት ነው የምትሄደው? የት ልትሄድ ነው? እኔ እያዋራሁ አይደል እንዴ? ለምን አታዋራኝም? ትለዋለች። እሱም እኔ የማቀው ነገር የለኝ ዞር በይልኝ ባክሽ ወደዛ ብሎ እንደውም በጥፊ እንደማማታት አቃጣውና ትቷት ይሄዳል። ሁለተኛ ከፊት ለፊት እንዳላገኝሽ እንደውም ባገኛት እገላታለሁ ብሎ ትቷት ይሄዳል ማለት ነው። እሷም ተናዳ ቆይ እኔማ አልተውህም፣ ካንተ ውጭ ማንም ሊከታተላት አይችልም፣ እናቴን ሊያገታት አይችልም ብላ በጣም ትናደዳለች። በነገራችን ላይ እናትየው ወይዘሮ አልማዝ ማን እንዳገታት ቢያውቁ ኖሮ ሉሊትም ልዕልትም ኤልሳም ግራ ነው የሚጋቡት። ምክንያቱም እነሱ የሚፈልጉት አሁን ይሄ ነው ብለው ወይም ዳዊት ያግታታል ብለው ሶስታቸውም አያስቡም ማለት ነው። ነገር ግን የእንጀራ እናቱን እንደሚፈልግና የእንጀራ እናቱን ቢያገኛት እንደሚገላት ቢያገኛት እንደማይምራት እንደውም ለሷ ብሎ እንደመጣ ሁላቸውም ያውቃሉ። ነገር ግን አሁን ዳዊት እሷን አግቷት ወይም ወይዘሮ አልማዝ የዳዊት እንጀራ እናት ትሆናለች ብሎ ማንም የጠበቀ የለም ከቤት ውስጥ። አሁን ካሌብ አባቴን ገላብኛለች ብሎ ስለሚል እሱ ላይ ናቸው ሁላቸውም አጠንጥነው ያሉት። ነገር ግን ሉሊት ይሄን ነገር አያደርግም፣ ካሌብ ይሄን ነገር አያደርግም፣ ከንግግሩ አንጻር ስረዳ ካሌብ ይሄን ነገር አያደርግም ብላ ስትል ሉሊትና ማለት ልዕልትና ኤልሳ ግን ኤልሳ በምታደርገው ነገር ሉሊትም እያመነች ይመስላል። የሆነ ቢዝነስ ጀምር ያለው ስላለች ያን ቢዝነስ በፍጹም ይሄን ነገር እህቴ አታደርግም ስትል የነበረችው ከዛ ሉሊት ስትመጣ ኤልሳ ታፋጥጣታለች። እህትሽ እንደዚህ ተጨንቃ እህትሽ እንደዚህ በዚህ ደረጃ ሆና አንቺ ስለ ቢዝነስ ነው የምታወሪው፣ ከዳዊት ጋር እንኩ ስታወሪ ሰምቼሻለሁ። በነገራችን ላይ እኔ እሱ ያልኳት እንኳን ደስ ያለሽ እህትሽ ቢዝነስ ልከፍት ነው ብዬ ስላት ነው እንደዚህ የሆነችው ብላ ትላታለች። እሷ ግን የተናገረችው በጣም መጥፎ ነገሮችን ነው ለኤልሳ እንደውም ማለት ልዕልት እንደውም በፍጹም አልፈልግም፣ እንደዚህ ነገር አታውሪኝ፣ ከኔና ከእህቴ መካከል በፍጹም አያገባሽም፣ በመካከላችን ገብተሽ እንድንለያይና እንድንራራቅ አታድርጊ፣ እኔ ይህን ነገር አልፈልግም ብትላትም እሷ ግን እኔ ሉሊትን ብቻዋን እንድትቀር ማድረግ አለብኝ፣ ያለበለዚያ ካሌብን አላገኘም ብላ ቆርጣ ስለተነሳች አሁን እየሰራች ያለችው በዚህ ሁኔታ ነው ማለት ነው። ኤልሳ እስካሁን ድረስ የምትሄድበት መንገድ ጥሩ አይደለም። ምንም ነገር ደግሞ የተሳካላት ነገር የለም። እስኪ ወደፊት የምናየው ይሆናል። ለማንኛውም ውድና የተከበራችሁ ቤተሰቦቼ ቀጣዩን ደግሞ ይዤ እመጣለሁ። አሁንም ለቻናሌ አዲስ ከሆናችሁ ላይክ እና ሰብስክራይብ እንድታደርጉልኝ በትህትና ጠይቃለሁ። አመሰግናለሁ።